አክብሮታይ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ በአማራ ክልል በተለያዩ ስፍራዎች ውጊያዎች ሲቀጥሉ አመራሩ መገደላቸው ተገለጸ። አዲሱ የፋኖ አደረጃጀት የዓለም አቀፍ የመገናኛ ብዙሃን አጀንዳ የሆነ ሲሆን አመራሩም ፋኖ ከብልጽግና ጋር ድርድር ያደርጋል ወይ በሚለው ጉዳይ ላይ ምላሽ ሰጥቷል። በሌላ በኩል ለፓራ ኮማንዶ ስልጠና የታፈሱ በመቶዎች የሚቆጠሩ ወጣቶች ከካምፕ ጠፍተዋል ተብሏል። በቀዳሚነት በዝርዝር ወደ እናንተ የሚደርሰው መረጃ ይሆናል። ከአየር ድብደባው በኋላ ጦርነት ተከፍቷል ተባለም። የብልጽግናው መንግስትን የሚከሰው ጦሩ ይህ ጦርነት ወደ ኢትዮጵያ ድንበር እየመጣ ስለመሆኑ እየገለጸም ይገኛል። ተጨማሪ ያለን። ህወሓት በወልቃይት ቀጠና ስልታዊ ጄኖሳይድ እየተፈጸመ ነው ሲል ገለጸም። በትግራይ የህወሓትና የክልሉን አስተዳደር ለመታገል በሚል በአፋር ክልል የሚገኘው ታጣቂ ኃይል ቃል አቀባይ ደግሞ ትግሉ ተጠልፏል ብለዋል። ይህንንም ይዘናል። ጦሩ ብልጽግና ፕሮጀክቱን ለፖለቲካዊ ሴራ ጥቅም ላይ እየዋለው ነው በማለት ከሰሰም። ኦሮሚያን ወደ ትንንሽ ክልሎች ለመበተንና ከሌሎች ኃይሎች ጋር የተባበረ የፖለቲካ ተቃውሞ እንዳይጠናከር ለማዳከም ከሚደረጉ ስትራቴጂካዊ እኩይ ተግባራት መካከል አንዱ ነው ሲልም ገልጾታል። እንመለከተዋለን። የብልጽግናው ተቋም ከጀነራሉ አስተዳደር ምላሽ እንዳልተሰጠው አሳወቀም። ለሁለተኛ ጊዜም የደብዳቤ ጥያቄ አቅርቤ ያለሁም ብሏል። ሌላኛው መረጃችን ነው። በአሜሪካ የተከሰተውን ከባድ የአየር ሁኔታ ተከትሎ በርካቶች ለህልፈተ ህይወት እየተዳረጉ ስለመሆኑ ተዘገበም። ይህ በእንዲህ እንዳለ ከ10 ሺህ በላይ በረራዎች በአሜሪካ ከዚህ የአየር ሁኔታ ጋር በተያያዘ መሰረዛቸውም ታውቋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። በአማራ ክልል በተለያዩ ስፍራዎች ውጊያዎች ሲቀጥሉ አመራሩ መገደላቸው ተነገረም። አዲሱ የፋኖ አደረጃጀት የዓለም አቀፍ የመገናኛ ብዙሃን አጀንዳ የሆነ ሲሆን አመራሩም ፋኖ ከብልጽግና ጋር ድርድር ያደርጋል ወይ በሚለው ጉዳይ ላይ ምላሽ ሰጥቷል። በሌላ በኩል ለፓራ ኮማንዶ ስልጠና እየታፈሱ በመቶዎች የሚቆጠሩ ወጣቶች ከካምፕ ጠፍተዋል ተብሏል። 2 ዓመት ከ6 ወር በላይ ጊዜን ያስቆጠረው የአማራ ክልሉ ጦርነት የፋኖ ኃይሎች ያልተማከለ የጥቃት ስልቶችን የተከተሉበት ነው። ከቅርብ ጊዜ ወዲህ የሚስተዋለው ሁነትም አገዛዙ ጥምር ኃይል እያለ የሚጠራው ሰራዊቱን ወደ ፋኖ ኃይሎች መገኛዎች ማሰማራት፣ በፋኖ ኃይሎች በኩል ደግሞ በጉዞ ወቅት የሚፈጸሙ ጥቃቶችና አስቀድሞ በካምፕና ምሽግ ላይ የሚከፈት ተኩስ የሚገለጽ ነው። ትናንት ምሽትም በወሎ ቀጠና መካነ ሰላም ውስጥ በፋኖ ኃይሎች የመንግስት ወታደሮች ምሽግ ላይ ጥቃት መከፈቱ ተነግሯል። የካምፕ ጥቃት የተመዘገበው ደግሞ በሰሜን ሸዋ ዞን ሸዋሮቢት አቅራቢያ ዋንዛ ተብሎ በሚጠራ ስፍራ ነው። ከሰሞኑም በደሴ ወልዲያ መንገድ መርሳ አካባቢም ከደብረ ማርቆስ የጁቤ መንገድ ምዕራብ ጎንደር ቋላ ገረጉ በሙር መስመር በሰሜን ወሎ ጋሸና ላሊበና መንገዶች ላይ በተመሳሳይ በጉዞ ላይ በነበሩ የመንግስት ወታደሮች ላይ ጥቃቶች ተከፍተው ሰብአዊና ቁሳዊ ጉዳቶች አጋጥሟል። የመንግስት ኃይሎች ጋር ከሰሞኑ ውጊያዎች ከተደረጉባቸው ቀጠናዎች ውስጥ የአለፋ አካባቢ የሚገኝበት ሲሆን በቀጠናው የፋኖ ኮማንዶ ኃይሎች አሰልጣኝነት ይታወቃሉ በሚል የሚገለጹ ሙሉ ቀን የተባሉ የፋኖ አመራር መገደላቸውን የፋኖ ኃይሎች አረጋግጧል። በክልሉ አሁን በቀጠለው ውጊያ በየጊዜው ህይወታቸውን የሚነጠቁ የብልጽግናውን ስልጣን ለማስጠበቅም የሚዋደቁ ኢትዮጵያውያን ግን ስማቸው ቁጥራቸው ከሆነ ሰነባብቷል። በዚህ ውጊያ አገዛዙ አየር ኃይሉን፣ ባህር ኃይሉን፣ ኮማንዶና አየር ወለዱን፣ ሪፐብሊካን ጋርዱን፣ ሚሊሻና አድማ ብተና አባላትን፣ የሰላም ሰራዊት እያለ የሚያሰለጥናቸውን ዜጎችን ጭምር እያዘመተም ነው የቀጠለው። ከቅርብ ጊዜ ወዲህ ደግሞ ፓራ ኮማንዶ የሚል ኃይልን እያደራጀ በተመሳሳይ ወደ እርስ በርስ ጦርነቱ እየማገደም ነው። በምስራቅ ጎጃም ደብረ ማርቆስ ከሚገኝ መሰል ማሰልጠኛ ጠፍተው በፋኖ ኃይሎች የተያዙ እንደሆኑ የተገለጹ ወጣቶችና ታዳጊዎችን ዋቢ በማድረግ ማብራሪያ ያቀረቡት የፋኖ ኃይሎች ከዚህ ማሰልጠኛ ጣቢያ ከ800 የሚልቁ ፓራ ኮማንዶ ተብለው የተሰባሰቡ ወጣቶች ጠፍተዋል። አብዛኞቹ ደግሞ ተገደው ወደ ታፈሱባቸው የትውልድ አካባቢዎቻቸው የተመለሱ ናቸው ብሏል። ብልጽግና አሁንም የክልሉ ጦርነት ብቸኛው የመፍቻ መንገዱ እጅ መስጠት ነው ብሏል። የድርድር አጀንዳም ከሸልፉ ከተነሳ ሰነባብቷል። አዲስ የተፈጠረው የፋኖ አንድ አደረጃጀት አሁን ላይ ከድርድር
ጋር በተያያዘም ምን አይነት አቋም አለው በሚል ደግሞ ቢቢሲ አመራሩን አስረስ ማረን ጠይቋል። አመራሩም አንድ ድርጅት የፈጠርነው ለድርድር ብለን አይደለም ለማሸነፍ ነው የሚል ምላሽ ነው የሰጡት። የድርድርን ጉዳይ በተመለከተ ወደፊት አጠቃላይ ተለዋዋጭ ሁኔታዎችን አይቶ የድርጅቱ የበላይ አመራር ውሳኔ የሚያሳልፍበት ጉዳይ ነው የሚሆነው። አሁን ባለንበት ሁኔታ ግን ገና ስራዎችን እየሰራን ነው የምንገኘው ሲሉ በማከል የአማራ ፋኖ ብሔራዊ ንቅናቄ የሁለት ድርጅቶች ውህደት መሆኑን የሚያነሱት አስረስ የተፈጠረው ድርጅት ጥምረት፣ ግንባር ወይም ትብብር ሳይሆን ሙሉ በሙሉ ውህድ ድርጅት ነው ይላሉ። አሁን ባለንበት ሰዓት ከአማራ ፋኖ ብሔራዊ ንቅናቄ ውጭ የሆነም አንድም ጠመንጃ የያዘ አካል አይደለም። በቡድን ደረጃ በግለሰብ ደረጃ የለም። ሁሉን ያቀፈ ሁሉንም የፋኖ ኃይሎችን ያካተተ ድርጅትም ነው የተመሰረተው በማለትም ጠቅሷል። የድርጅቱ መዋቅርን በተመለከተ ሲናገሩም በመተዳደሪያ ደንቡ መሰረት ሊቀመንበሩን ጨምሮ ሁሉም የስራ አስፈጻሚም በየአመቱ የመተማመኛ ድምጽ እንደሚሰጥበት ገልጿል። ያንን የመተማመኛ ድምጽ 50+1 ያላመጣ አመራር በኃላፊነት አይቀጥልም ሲሉም አሰራሩን አብራርቷል። አንድ ሊቀመንበር ለሁለት የስልጣን ዘመቻ ብቻ ነው መወዳደር የሚችለው፣ ለሶስተኛ ጊዜ መመረጥ አይችልም የሚል ድንጋጌ መቀመጡንም አስረድቷል። አስረስ አንድ ድርጅት መመስረቱ በፖለቲካም በወታደራዊም ረገድ ከፍተኛ ለውጥ ያመጣልን ባይ ናቸው። በቀጠናው ያሉ ኃይሎችም ሆነ በርቀት ያሉት ምዕራባውያን ሌላውም የሚመለከተው ጉዳይ ያለኝ የሚል አካል ሁሉ ይህንን ትግል የሚያይበት መነጽርን በፍጹም ይቀይረዋል ሲሉ በማከል ዓለም አቀፉ ማህበረሰብ መንግስት የመሆን እድል ያለን መሆኑን ትግሉን በምናሸንፍበት ጊዜም ለሀገር የሚታመን ኃላፊነትን የሚወስድ አመራር ቡድን ያለው መሆኑን በሚገባ የሚያመላክት ነው ብለዋል አመራሩም። ህወሓት በወልቃይት ቀጠና ስልታዊ ጄኖሳይድ እየተፈጸመ ነው ሲል ገለጸም። በትግራይ የህወሓትና የክልሉ አስተዳደርን ለመታገል በአፋር ክልል የሚገኘው ታጣቂ ኃይል ቃል አቀባይ ደግሞ ትግሉ ተጠልፏል ብለዋል። ህወሓት በተከታታይ የሚያወጣቸው መግለጫዎችም ቀጥሏል። ድርጅቱ በአሁኑ መግለጫው የምዕራብ ትግራይ ተፈናቃዮች ላይ ስልታዊ ጄኖሳይድ እየተፈጸመ ነው ሲል ይከሳል። እንደ ህዝብ እየጠፋ እንዲሄድ እየተደረገም በረሃብና በበሽታ በየቀኑ እየሞተ እንዲቀጥል እየተሰራበት ያለ ተፈናቃይ ነው ያለንም ብሏል። ሰብአዊ እርዳታዎች በእጅጉ እየቀነሱ ከመሄዳቸውም በላይ የፌደራሉ መንግስት የሸቀጥና መሰረታዊ አገልግሎቶች ላይ የጣለው ማዕቀብ ችግሩን ከድጡ ወደ ማጡ እንዳደረገውም ያነሳል። በዚህ ሁኔታ መቀጠል ማለት እየጠፉ መቀጠልን መፍቀድ ነው በማለት ምን የጠቀሰው አሁንም የትግራይ ህዝብ የሚሆን ህወሓት ቀዳሚ ጥያቄያቸው ችግሩ በሰላማዊ መንገድ እንዲፈታና ተፈናቃዮችን በአፋጣኝ እንዲመለሱ ስምምነቱም እንዲተገበር ነው ይላል። ነገር ግን የ4 ኪሎ መንግስትና በግዛታችን ያሰማራቸው ወራሪ ያላቸው ኃይሎችን ይህንን እየጣሱ ቀጥሏል ሲልም ከሷል። ህወሓት አሁን የፌደራል መንግስቱና ምዕራብ ትግራይ ላይ የተሰማሩ ታጣቂዎች ሲል የገለጻቸው አካላትንም ለ5 ዓመታት በትግራይ ህዝብ ላይ የተፈጸመውን ጄኖሳይድ መልኩን ቀይረው እያስቀጠሉ ያሉ አካላት በማለት አንስቷቸዋል። ዓለም አቀፍ አጋሮችን ጭምር በማሳተፍ ማጭበርበር፣ መዋሸትና ማደናገር ደግሞ የዚህ ተግባራቸው አካል ሆኗል በማለትም ያብራራል። እናም የፌደራል መንግስቱ ከእንዲህ ያለው ስትራቴጂ እንዲወጣና በምዕራብ ትግራይ የሚገኙ ታጣቂዎችን እንዲያስወጣም በስፍራው የሚገኘውን አስተዳደርን እንዲያፈርስ ተፈናቃዮችን በአስቸኳይ እንዲመለሱ እንዲያደርግ ሲልም ጠቅሷል። ህወሓት ድርጅቱ ይህንን ያለው በተለይም በጸለምት ቀጠናም ጥቃት ተከፍቶ ነበር የሚለውን ለብልጽግናው ቅርበት ያላቸው አካላት ሲገልጹ በዋሉበት ተመሳሳይ ዕለት ነው። ይህ በእንዲህ እንዳለ በትግራይ የሚገኙ የክልሉ የመገናኛ ብዙሃን ደግሞ ራሳቸውን ቲፒኤፍ ብለው የሚጠሩትና በአፋር በብልጽግናው ድጋፍ የሚንቀሳቀሱ ከቲዲኤፍ የወጡ ታጣቂ ኃይሎች ቃል አቀባይ የነበሩት ተመስገን ዳዊት እንቅስቃሴያችን ተጠልፏል አሉ ሲሉ ዘግበዋል። ይህ እንቅስቃሴ በርካታ ነጋዴዎች የተፈጠሩበት፣ አመራሮች አዲስ አበባ ሆነው የሚያዙበት፣ የክልሉን ፖለቲካዊ ቀውስ በሰላማዊ መንገድ ለማስተካከል የነበረው መነሻም ወደ መሳሪያ የዞረበት ሆኗል በሚል ስለመግለጻቸውም እንዲሁ እነዚህ የሐራ መሬት ኃይሎች የቀድሞ አመራራቸውን በተመለከተ ያሉት ነገር ባይኖርም ጦሩ ብልጽግና ፕሮጀክቱን ለፖለቲካዊ ሴራው ጥቅም ላይ እየዋለ ነው ሲል ከሰሰም። ኦሮሚያን ወደ ትንንሽ ክልሎች አዋቅሮ ለመበታተንና ከሌሎችም ኃይሎች ጋር የተባበረ የፖለቲካ ተቃውሞ እንዳይጠናከር ለማዳከም ከሚደረጉ ስትራቴጂካዊ እኩይ ተግባራት መካከል አንዱ ነው ሲልም ገልጾታል። የኦሮሞ ነጻነት ሰራዊት ባወጣው መግለጫም ከቀናት በፊት በቢሾፍቱ አካባቢ የተጀመረው የአቡ ሴራ የአየር ማረፊያ ፕሮጀክትን በልማት ስም የሚፈጸም የመሬት ዘረፋና የህዝብ አሰፋፈርና ፖለቲካዊ ምህንድስና አካል ነው ሲል ይገልጸዋል።
አንስቷል። በዚህ ፕሮጀክት ከ7 ቀበሌዎች ከ3000 በላይ አባወራዎች በግዳጅ ተፈናቅሏል። ከነዚህ ቤተሰቦች ውስጥ አንዳቸውን በሌላ ቦታ ኑሯቸው እንደገና ለማቋቋም የሚያስችል ካሳ ወይንም እርሻን ለመቀጠል የሚያስችል ምትክ የእርሻ መሬት አልተሰጣቸውም። እያንዳንዱ ተፈናቃይ ቤተሰብም መሬቱን የኑሮ ገቢውንና የኢኮኖሚ ደህንነቱን ተነፍጓል ሲልም አንስቷል። የተፈናቀሉ አርሶ አደሮች የሚያጋጥማቸው ሁኔታ የበለጠ አስደንጋጭ ነው ያለው ኦላ የተፈናቀሉ ቤተሰቦች የሚቋቋምበት ካሳም ይሁን ምትክ መሬት ተነፍጓል። መጠለያ የተሰጣቸው እንኳን ኑሯቸውን የሚመሩበት ምንም አይነት የገቢ መንገድ የላቸውም። ከመሬት ከእርሻ መሳሪያና ከሀብታቸው ተፈናቅለው ሁሉንም የኑሮ መንገድ የተነፈገ ገበሬም በኡና የብሎኬት ክምር ውስጥ ብቻውን መኖር አይችልም። ከስርዓቱ ጋር ግንኙነት ያላቸው የካድሬ ኔትወርኮች ግን ተፈናቃዮች ላይ በግልጽ የተስፋ መቁረጥ ስሜቶችን እየፈጠሩም ቤቶቻቸውን ሽጠውላቸው አካባቢውን ለቀው እንዲሄዱ ጫና እያደረጉ ይገኛሉ ሲልም ከሷል። የአቡሴራው የአየር ማረፊያ ፕሮጀክት ከማፈናቀልና ከምዝበራ ሙስና ባሻገር ድብቅ የፖለቲካ ዓላማ ያለው ነው በማለትም ያነሳል። አንድነቱ የጠነከረ የተባበረ የኦሮሞ የፖለቲካ ግንባር ባገዛዙ ላይ የህልውና ፈተና እንደሚፈጥር አብይ አህመድ በተደጋጋሚ አይቷል። እናም ፕሮጀክት ኦሮሚያን ወደ ትንንሽ ክልሎች ለመበታተንና ከሌሎች ኃይሎች ጋር የተባበረ የፖለቲካ ተቃውሞን እንዳይጠናከር ለማዳከም ከሚደረጉ ስትራቴጂካዊ ኩር ተግባራት መካከል አንዱ ነው ሲል ነው የገለጸው። የኦሮሞ ነጻነት ጦር በመግለጫው አገዛዙ ኦሮሚያን ወደ ንዑስ ክልሎች ከፋፍሎ ምዕራብ፣ ደቡብና ምስራቅ ክላስተር እያለ በመሰነጣጠቅ እያንዳንዱ ክላስተርም ከምን ጊዜውም በላይ በማዕከላዊ መንግስት ቁጥጥር ስር እንዲሆን አድርጓል ሌልና የህግ ማዕቀፍ የሌላቸው መደበኛም ያልሆኑ የአስተዳደር መዋቅሮች እየተበራከቱ ስለመምጣታቸው ይዘረዝራል። ይህም ለረጅም ጊዜ ተንዶ ወረቀት ላይ ብቻ የቀረውን ህገ መንግስታዊ ፌዴራሊዝም ላይ የተቃጣ ጥቃትን የሚመለከት ብቻ ሳይሆን የኦሮሚያን ጂኦግራፊያዊ ፖለቲካዊና ማህበራዊ ትስስርን ለማፍረስ በአገዛዙ የሚሰራ ድብቅ ዓላማ ጥረት አካል ነው በማለትም ይከሳል። እየፈረሰ ያለው የአርሶ አደሩ በእርሻ መሬት ላይ የተመሰረተ ኑሮ ወይንም የኑሮ መተዳደሪያ ብቻ ሳይሆን ራስን በራስ የማስተዳደር ተባብሮ አገዛዝን የማስወገድ የህዝቡን አቅም መሰረት ጭምር ነው። በጥቅሉ የአቡሴራው የአየር ማረፊያ ፕሮጀክት ማለት የዝርፊያ የከፍተኛ ሙስናና የተወሰኑ ልሂቃንን ለማበልጸግና ኦሮሞን እንደ ህዝብ ተባብሮ አገዛዙን የማስወገድ አቅምን ለማዳከም የተነደፈ ድብቅ ፖለቲካዊ ግብ ያለው ፕሮጀክት ነው ሲልም ለፕሮጀክቱ ድጋፍ የምታደርጉ ከድርጊታችሁ ታቀቡ የሚል ማሳሰቢያም አካቷል። ጦሩ ፕሮጀክቱን በተመለከተ የነ ፕሮፌሰር መረራ ጉዲና ኦፌኮም ተቃውሞን አሰምቶ እንደነበር የሚታወስ ነው። ከአየር ድብደባው በኋላ ጦርነት ተከፍቷል ተባለም። የብልጽግናው መንግስትን የሚከሰው ጦሩ ይህ ጦርነት ወደ ኢትዮጵያ ድንበር እየመጣ ስለመሆኑ እየገለጸም ይገኛል። በቤንሻንጉል ጉሙዝ ክልል መንጌ ወረዳም ወደ ዳቦስ ወንዝ አቅራቢያ በሚገኝ ቦታ የተከፈተው ወታደራዊ ማሰልጠኛ የሱዳን የሚሊሻ አዛዥና የተባበሩት አረብ ኤሚሬቶች ወኪል የሆነው የጀነራል ሐሚቲ ታጣቂዎችን የሚያሰለጥን ስለመሆኑ መገለጹን ተከትሎ የሱዳን ጦር በዚህ የኢትዮጵያ ድንበር አካባቢ ወታደራዊ ዘመቻዎችን ለማከናወን እንደሚገደድ ከወራት በፊት መግለጹ ይታወሳል። እንዲህ ባለ ጠባጫሪነት ሱዳን ለሁለት የሰነጠቀው የእርስ በርስ ጦርነትን ደግሞ አገዛዙ ወደ ኢትዮጵያ እየሳበው ይገኛል። የዚህ ማሳያ ተደርጎ የሚነሳውን ባለፈው ሳምንት በድንበር አካባቢ የተፈጸመው የአየር ጥቃት ነው። በኢትዮጵያ የቤንሻንጉል ጉሙዝ ክልል በአሶሳ ዞን ማኦና ኮሞ ልዩ ወረዳ ቅርብ ርቀት የሱዳን ድንበር ውስጥ ልዩ ስሙ ያቡስ አልኩብሪ በተባለ ቦታም የሱዳን ጦር ከሁለት ሳምንትም ከሁለት ቀንም በፊት የአየር ድብደባዎችን ፈጽሟል። ከዚህ በደርዘን የሚቆጠሩ የተባበሩት አረብ ኤሚሬቶች ድጋፍ በዋናነት ደግሞ በኢትዮጵያ በኩል ተሸጋግሯል የተባሉ ወታደራዊ ተሽከርካሪዎች ወድመውበታል ከተባለው የአየር ጥቃት በኋላ የሱዳን ጦር አሁን ደግሞ በብሉ ናይል ግዛት ጦርነት ተከፈተብኝ ብሏል። አዲሱ የጦር ግንባር የተከፈተውም ኢትዮጵያ፣ ደቡብ ሱዳንና ሱዳን በሚዋሰኑበት ብሉ ናይል ግዛት ከደቡብ ሱዳን አቅጣጫ በኩል ስለመሆኑም ነው ጦሩ ያሳወቀው። በሐሚቲው የሱዳን ፈጥኖ ደራሽ ኃይልና ኤስፒኤልኤም ኖርዝ በተባለም ደጋፊ አማጺ ኃይል አማካኝነት መጠነ ሰፊ ይዘት ያለው ጥቃት እንደ ሲሊክና ሚልካን ባሉ አካባቢዎች ተከፍቷል ምን የተባለው። የሱዳን ጦር በኮርዶፋን አካባቢም የአየር ኃይሉን ጭምር በመጠቀም ተከታታይ ዘመቻዎችን እያደረገ በሚገኝበት በዚህ ወቅት በደቡብ ሱዳን ድንበር በኩል የተከፈተው አዲስ ዘመቻም አቅጣጫውን የማስቀየር ግብ ያለው እንደሆነ ይገመታል። በቀጠናው ከሰሞኑ በአንድ ቀን ብቻ 18 በላይ የአየር ድብደባዎች በሱዳን ጦር መፈጸማቸው ይታወቃል። ይህ ጦርነት ወደ ኢትዮጵያ ድንበር ይጠጋ ዘንድ ከአዲስ አበባ አገዛዝ በኩል የሚደረጉ ኃላፊነት የጎደላቸው እንቅስቃሴዎች ግን አሁንም ቀጥለዋል። ከሰሞኑ የአየር ኃይሉ 9ኛ ዓመት ክብረ በዓል ትርኢት የቀረበበት የቢሾፍቱ ሐረር ሜዳም ይሁን የአሶሳና ባህር ዳር ኤርፖርቶችም የተባበሩት አረብ ኤሚሬቶች የሱዳኑ ጦርነት የሎጂስቲክስ ማጓጓዣ ማዕከላት ሆነው ቀጥለዋል በሚል የበረራ ሁኔታዎችን የሚከታተሉ ተቋማት እየገለጹ ናቸው።
የብልጽግናው ተቋም ከጀነራሉ አስተዳደር ምላሽ እንዳልተሰጠው ገለጸም። ለሁለተኛ ጊዜ የደብዳቤ ጥያቄ አቅርብ ያለሁም ብሏል። 40 በመቶ ክልላዊ ግዛቴ በውስጥና በውጭ ኃይሎች እንደተወረረ ነው። ከ1 ሚሊዮን የማያንሱ ተፈናቃዮችም አሉ በሚል የሚገልጸው የትግራይ ክልል የጀነራል ታደሰ ወረዳ አስተዳደር በብልጽግናው በኩል ምርጫ የሚያደርግ ስለመሆኑ ማብራሪያ እንዲሰጠው በምርጫ ቦርድ አማካኝነት መጠየቁን ገልጾ ነበር። ምላሹን በአንድ ሳምንት ውስጥ ይሰጣል የተባለው ከአንድ ወር አካባቢ በፊት ነበር። የኢትዮጵያ ብሔራዊ ምርጫ ቦርድ ሌሎች ሲያሳውቁት የትግራይ ክልል ጊዜያዊ አስተዳደር ግን የምርጫ ክልልና የምርጫ ጽህፈት ቤቶችን እንዳላሳወቀው ነው የገለጸው። በዚህ ምክንያት የምርጫ ክልልና የምርጫ ጽህፈት ቤቶች ዝግጅትን እንዲያደርግ ጊዜያዊ አስተዳድሩን ለሁለተኛ ጊዜ በደብዳቤ ጠይቄያለሁ ብሏል። የቦርዱ ዋና ሰብሳቢ ወይዘሮ ሜላትወርቅ ኃይሉ የፈረሙትና ጥር 12 ለጊዜያዊ አስተዳድሩ የተጻፈ ነው የተባለው ደብዳቤም እስከ ጥር 25 የምርጫ ክልልና የጽህፈት ቤቶች ዝግጁ አድርጎ እንዲያሳውቅ ይጠይቃል። በመግቢያውም የምርጫ ክልልና የምርጫ ጣቢያ ጽህፈት ቤቶች እንዲዘጋጁ ስለመጠየቅ ይሆናል በሚል ጉዳዩን ያሳወቀው የቦርዱ ደብዳቤም ግንቦት 24 2018 ይካሄዳል ለተባለው ለዚህ ምርጫ የቅድመ ዝግጅት ስራ እያከናወነ እንደሚገኝ ያብራራል። በመሆኑም ከዚህ በፊት ታህሳስ 3 2018 የምርጫ ክልልና የምርጫ ጽህፈት ቤቶች እንዲዘጋጁ መጠየቁን ቦርዱ በደብዳቤው አስታውሶ አሁንም በድጋሚ ደብዳቤውን ስለመላኩ ነው የጠቆመው። በአሜሪካ የተከሰተውን ቅዝቃዜ ተከትሎ በርካቶች እየሞቱ መሆኑ ተሰማ። በአየር ሁኔታው ምክንያት በአሜሪካ ከ10 ሺህ በላይ በረራዎችም ተሰርዘዋል። በተለያዩ የአሜሪካ ግዛቶች ውስጥ በተከሰተው እጅግ ከባድ ቅዝቃዜ ያለበት የአየር ሁኔታ ሳቢያም በተለያዩ ቦታዎች የሰዎች ህይወት እየጠፋ ስለመሆኑ ተዘግቧል። ካለፈው ሳምንት ማብቂያም ቀናት አንስቶ ባጋጠመው የበረዶ ወጀብ ምክንያት እንኳን የአንዳንዶቹ ምክንያት በትክክል ለማረጋገጥ ገና ቢሆንም እስካሁን ቢያንስ 14 ሰዎች በተለያዩ ግዛቶች ውስጥ ሞተዋል። የቴኔሲ ግዛት ባለስልጣናት ከአየር ሁኔታው ጋር በተያያዘ 3 ሰዎች መሞታቸውን አረጋግጧል። ከበረዶ ወጀብ ጋር በተያያዘ 2 ሰዎች ሞት በሉዚያና ግዛት ውስጥ ተመዝግቧል። ቴክሳስ ውስጥ በአንድ ነዳጅ ማደያ ውስጥ ሞቶ የተገኘ ግለሰብ ምክንያቱ የጤና ወይንም ከቅዝቃዜው ጋር የተገናኘ ሊሆን እንደሚችል ፖሊስ ገልጿል። እዛው ቴክሳስ አንዲት የ16 ዓመት ታዳጊ በረዶ ላይ ስትንሸራተት በገጠማት አደጋ ህይወቱ አልፏል። ማሳቹሴት ውስጥ አንዲት ሴት በረዶ ተደርምሶባት ሞታለች። ካንሳስ ውስጥ ደግሞ አንዲት ሴት በበረዶ ተሸፍና ሞታ ተገኝታለች። የሞታቸው ምክንያት ገና ባይረጋገጥም ኒውዮርክ ውስጥም 5 ሰዎች ህይወታቸውን አጥተዋል ተብሏል። በዚህ አደገኛ የአየር ሁኔታ ምክንያትም በአሜሪካ ከ10 ሺህ በላይ በረራዎች ተሰርዘዋል። በሀገሪቱ እየከፋ በመጣው የበረዶ ወጀብና ቅዝቃዜ ምክንያት ሰኞ ዕለት ብቻም ከ10 ሺህ በላይ የአውሮፕላን በረራዎች መሰረዛቸውን የበረራ መረጃዎችን የሚከታተለው ፍላይት አዌር አሳውቋል። ከፍተኛው የአየር ትራንስፖርት መስተጓጎል ያጋጠማት ኒውዮርክ ስትሆን በከተማዋ ከሚገኙት አየር ማረፊያዎች ይነሱ የነበሩ 379 በረራዎች ሲሰረዙ ከ30 የሚበልጡት ደግሞ ቢያንስ እንዲዘገዩ ሆኗል። የክረምቱ የበረዶ ወጀብ በቦስተን ዓለም አቀፍ አውሮፕላን ማረፊያ እንደዚሁም በዋሽንግተን፣ ዳላስ፣ ሬገን፣ ባልቲሞር እና ሌሎችም አየር ማረፊያዎች በርካታ በረራዎች እንዲሰረዙ ምክንያት ስለመሆኑም ታውቋል። በተጨማሪም የአየር ሁኔታው ከአሜሪካ ባሻገር በካናዳ ቶሮንቶም ፕሪንስ አየር ማረፊያ በርካታ የሀገር ውስጥና ዓለም አቀፍ በረራዎች ላይ መዘግየትን አሊያም ደግሞ መሰረዝን አስከትሏል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።